በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ናታንስ በጣም ነው ማዝነው አንተ ላይ። እስከዛ ምንም አይመለከትም። በቃ ነው የምፈልገው። በቃ ነው ናታንስ ትሰሚኛለሽ? ምንም አይመለከትም ብለሻል። ሁለታችሁ ዝም በሉ በቃ። አንተ አንዴ ወጣ ይበቃችኋል። አይወጣም ና እንሂድ። አብሽ ና ጫማን አድርጋለሽ። ትፈልገዋለች። ምንም አይመለከትም ብላለች። አሁን እህቷ አለች። እሷ ሳይመለከታትም አንተ የምታጨበጭበው እዚህም እዛም አይደብርም? አሁን እኔ ነገር አልፈልግም። ወንድሜን ነው የምፈልገው። ና እንሂድ። ወንድምሽ እኮ ይኸውና። ዝም በል አንተ፣ ዝም በል ወንድምሽ። ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። እኮ ደህና ሆኖ ነው እንዲህ ቢታይ ወንድሙ ነው ብዬ ተጫወትክብኝ እስከ ዛሬ። ና ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷ ነው። ወንድሙ ጉድ ነው እናንተ። ምን ጉድ ነው ዳኒ? እኔ ምናቸውም ሊገባኝ አልቻለም። ቤተሰቦቼ ማለት ነው። እነዚህ ሰዎች ወዴት እየሄዱ ነው? መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። በነገራችን ላይ አብርሃም ጤነኛ አይደለም። ጤነኛ ቢሆን እንደዚህ አይሆንም። ምን ሆኖ ነው ድንገት? እንዴት ነው እንደዚህ የሚሆነው? የሆነ ነገር ሳይኖር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ እንግዲህ ነው አብርሃም እህቱ ዛሬ ዳኒ ይዟት መጥቷል ማለት ነው። እስኪ ወንድሜ ደህና ነህ አይደል? እንኳን እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ። እንዴ በምን አይናችሁ ነው የምታዩት? እንዴት ነው? እሺ ይቅርታ፣ አትናገራት። ይቅርታ በቃ ና አሁን ና እንሂድ። እኮ እየተኮሳተርሽባት እኮ ነው። እሺ ስላናደደች የልጅ እናት ነች። እንደዚህ አትናገሪ። እሺ ና በቃ አሁን እንሂድ። አንተ ራስህ ልቀቀው እባክህ። እያወሩ አይደል እንዴ? አንተ ምን አገባህ? ከዳሜሞ መታ ነው እሱ ጋር ሜሞ መታ ነው። መብቱ ደግሞ ከሚስቱ ጋር መሆን ነው ፍላጎቷ። አለቱ የፈለገች መታላት። አንተ ምን አይነት ጨካኝ ነህ? ወንድም እንደዚህ ሆኖ ከእሷ ጋር የምታበለው ደህና አይደለም ልጁ ያለበት ሁኔታ። ለምንድን ነው የምትጮኸው ዳኒ? ይኸውልህ አብርሃም ያለህበት ለምንድን ነው? አንተ ሲጀመር አንተ ደህና ሆነህ ታውቃለህ? ቆይ ሲጀመር አንተ እህቷ ችግርሽ ምንድን ነው? ከእኔ ጋር አንተ እንደዚህ ብድ ብለህ እሷንም እያስጨነቃት ነው። ሩታ ንግግርሽ ምንም አልጣመኝም። የምታወሪው ነገር እኔ ምንም አላወራሽም። ምንም አልጣመኝም። ምንም አላወራሁም። ገባሽ? ምንም ነገር አልጣመኝም። ልጁን ልቀቂው። ባሌ ነው አይደል የምትይው? በቃ ትመጣለህ። ባሏ ነው። አዎ ትመጣለህ። ግን ከኔ ጋር እዚህ አይደለም። እኔ ከአንተ ጋር ማሳለፍ እንፈልገው የብቻችን ጊዜ እንዲኖረን እንፈልጋለሁ። በሩታ አንዴ ልቀቂውና እኔ እናንተ ከሚስቱ ነጥላችሁት የት ነው የምትወስዱት? በእግዚአብሔር እንዴ ከሚስቱ ነጥላችሁት የት ትወስዱት ነው? ምንድን ነው የምታወራው? እያወሩ ያሉት ነገር ነው። ሰማኛል። አንተ ላቀድከው ግን እዛ ጋር ከሄዱ ይታገላል። ፈልገው ነገር ስላልተሳካልና አብርሃምን እንደዚህ ማድረግ ሆነ ፍላጎት አይሳካልም። ያንተንና የሩታን እቅድ በደንብ ጠንቅቅ ያለ ወንድሜ ላይ አትጩህበት። ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ። ይኸውልህ ወንድሜ እሱ መጮህ አይደለም ምንም ይገባዋል። አንተ ስላላወቅህ እሺ ከጎንህ ያለው እሱ ነው። እንደዚህ አትጩህበት። እኮ እሺ ከጎንህ ነው በቃ። እና እሺ የሚያስብልህ እሱ በጣም ነው የሚያስብልህ። ሩታ በጣም ነው ለአንተ የምትጨነቀው። ችግር የለውም። እህትህ ደግሞ አንዴ ልታወራ ስለፈለገች ሩታ አንዴ ልቀቂው። እህቱ ጋር ሂድ። ገባሽ አይደለ? አንዴ ልቀቂው። ማውራት የፈለገችው ነገር ማውራት ትችላለች፣ መነካካት ትችላለች። እዚህ አይደለም ማውራት የፈለገችበት ውስጥ ዳታው ነው። እዚህ ነው ብላተወረው አንተ ምን አስፈራ ይዘው ብትወጣ ምን ይሆናል? ምን ይወጣል? ከሚስቱ ጋር መሆን የፈለገው እሱ። ሰማኝ። ይሄን በር ከፍቶ ቢወጣ ይልሽ ምን ይሆናል? አንተ ውጣ። ምን ይሆናል ነው የምልህ። እንደከፈትከው አንተ ውጣ። ሰማኛል። ምንም አይሆንም። ገባህ አይደል? ምንም አይሆንም። ውስጥ ግን ቆይ ሩታ ይኸውልህ ይሄንን ልጅ ነው የምትፈልጊው? በእናትህ እሺ ስሚኝ ቆይ ቡዜ እንዲህ ነው የምትፈልጊው? እሱ ምንም እኮ አልሆነም ማለት በእርግጥ ኤፋ የሉም ብላቸዋል አይደለ? ወተን ነበር። ለዛ ነው የሉም ያላችሁ። ሁሌ እንደወጣችሁ እኮ ናችሁ። እኔ ስመጣ ከየት አገኘኋችሁ? ሁሌ እንደወጣችሁ እኮ ናችሁ። ሰላም ይሄ ልጅ ሁሌ የላችሁም እኮ እናንተ። ምን የሆነ የሚነግራችሁ ሰው አለ? እሺ ከየት አውቃለሁ? ሩታ ይቅርታ። የላችሁም። አይወጣም። እሺ ልቀቂው። አይወጣም።
ነይ ጉዜ አንዴ ታው እሺ አብርሃም ለቀቂው በቃ ችግር የለውም አይወጣም አንልሽ አንዴ አንቺ እስኪ ራቅ በይ በቃ ጉዜ አውራት ጉዜ አብርሃም አንዴ በቃ ተረጋግታ አውራት ታቸው እኔ ማነካ ችግር የለውም ለቀቂው ምን ትችያለሽ ሁለት ሶር ቀረኝ ከእነሱ ጋር እንከራከር ነው ቁጥሩ እንዴ ከቤት እንዳይወጣ ነው ነገር ይሁን እናንተ ራሱ ሌላ ነገር እያሰባችሁ ነው ሩታዬ አንዴ ታውረው በቃ ሻውሪ ታይ ልቀቃ ዞር በቃ ልቀቃት አንዴ አብርሃም አዎ ልቀቃት አንዴ ቁጭ የፈለግሽው ነገር አሁን ከወንድምሽ ጋር ያው ወንድሜ ልንገር አሁን እኔ ምንም ማለት አልፈልግም ካንተ ጋር ወጥተን ከኔ ጋር ጊዜ ያሳልፈህ ትመጣ እኮ የት ነው የምንሄደው እነግርሃለሁ አሳያለሁ የምንሄድበት ቦታ እኮ የምንሄድበት ቦታ ሩታ ማወቅ መቻል አለባት እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የምሄደው ነግረኝ ሂድ እኮ ይኸው በፊቷ እያወራን አይደለም በፊቷ ነው እያወራን ያለን እኮ እየሰማች ነው እሷ እኮ ነግሬያት ችግር የለውም የሆነ መናፈሻ ነገር ቁጭ ብዬ ከአንተ ጋር ጊዜ ማሳለፍ ፈልጌ ነው እኔ ነኝ የፈለግኩት እኮ እና ለእህትህ ይሄንን አታደርግም እኮ አደርጋለሁ ሁላችንም እኔም ሩታ ፍሬ አይደለም እኔ ብቻህን ነው የምፈልግህ ዳኒም አይኖርም ማናቸውም አይኖርም እኔ ብቻዬን ነው የፈለግኩት ብቻ ምን መሰለህ አብርሃም ያስጨነቃችሁት ነው አይደል እሷን ነው የምጠይቀው ምን አይነት ተንኮለኛ ነች ሩታ ጋረኛ ምን ነገር ማለት ነው አብርሽ እኮ ይሄ እኮ አይደለም አንተ እኮ አንቺ ባልሽ ያልፈቀረው ቦታ ትሄጃለሽ አትሄጂማ እኔም እሷ ያልፈቀደችበት ቦታ የትም ሄድ አልፈልግም የትም እኮ አይደለም የምትሄደው ከዚህ በፊት እኮ ጊዜ እናሳልፋለን እኔ እናንተ ስንት ነገር እናሳልፋለን እኮ ቤተሰብ ጊዜ ነው የሚኖረን ተሰባስበን ሁላችን አይደለም የእህትና የወንድም ጊዜም ይኖራል የእህትና የወንድም ጊዜ ኤፍሬም ሳይኖር እኔ እና አንቺ አውርተን እናውቃለን በቃ እኔ እናንተ ብቻ ነው እኮ አውርተን እናውቃለን አናውቅም ማለት ኦኬ እሺ እንደዛ ከሆነ ኤፍሬም ሄድ ካንተ ጋር ትፈልጋለህ እኔ ማንንም አልፈልግም አንተ ብቻ ነው የምፈልገው ጉዜ ለምን እዚሁ አትሆንም ብቻው መሄድ አልፈለገም እኔ እዚህ አይደለም ለምን ሌላ ኢሹ እንዲፈጠር የምታደርጉት እዚሁ በቃ ማለት የፈለግሽው ነገር እዚሁ አውሪ አንተ ወይ ለገችው ገባህ ወንድሟ ነው ማውራት የፈለገችው አውራኝ ከእሷ ጋር ነው እሺ ችግር የለውም ስማኝ አብርሃም አሁን ችግር የለውም እሷ እንድትፈቅዳት ሩታ ፍቀጅለት ከመቼ ጀምሮ ነው እንደዚህ ለእኔ መልካም ነው እሺ ይቅርታ መጥፎ ሰው ነኝ አብርሃም በጣም መጥፎ ሰው ነኝ ሩታ አንዴ ፍቀጅለት እና ማለት ነው ከእህቱ ጋር አንዴ አውጥቶ ከፈለጋችሁ እኔም አልሄድም እሱም አይሄድም ማናችንም አንሄድም አንዴ ከእህቱ ጋር ፍቀጅለት እንድትረጋጋ ነው የሚያደርገው ይቅርታ ለቅድሙ ይቅርታ አንዴ ለቀቂውና ይሄድ የት ነው የሚሄደው ግን አንዴ ይጮሃሉ አንዴ ቀስ ይላሉ ለምንድን ነው እንደምትሆኑ ሩታ ምን ሆነሽ ነው እንደዚህ የምትሆኚው አንዴ እህቱን እንዳናግራ ፈቅጅለት ከይፋ ጋር ነው የሚፈልገው ብቻውን መሄድ አይፈልግም ኖ አንዴ ትፍቀድልኝና ያልኩህ አይደል አብርሃም በቃ ፍቀጅለትና አንዴ እኔም ደግሞ ኮንፈርት የሚሰማኝ ከሱ ጋር ብሄድ ነው ከይፋ ጋር ይሄን አስደስቶሻል ግን አንቺ እንደዚህ እንዲህ እኮ አይቀጥልም ታውቂያለሽ አይደል እንዲህ አይቀጥልም የሆነ ቀን ግን ይሄ ትጸጸችበታለሽ በራስሽ እንዲህ አይቀጥልም የሆነ ሰዓት ላይ ይሄ ልጅ ይመለሳል ወደ ቀን ምን አድርጋ የምትጸጸተው ትጸጸታለች አንተም በጣም ነው የምትጸጸት ምን አድርጋ አንተ ለነገሩ አትጸጸትም አልተጠረብህም ወንድምህ ሳይጠፋ አታምንም አንተ ወይ ራሱ ሰው ካላየው አታምንም ወዴት ይሰቀላል ብለሽ ነው አብርሃም ይሄን አጓየ ነው እኔ ተው በቃ አሁን እንኳን አገኘው ዋናው ነገር እንኳን አይንህን አየው በቃ የምፈልገው ያ ነው አሁን እኔ የትም አልሄድም አንተ ከሳሪስ ከዚህ ቤት ቁጭ በይ ቡዜ ቡዜ ሰረዳ ዳኒ አንተ መቀመጥ ከፈለክ ተረጋግተህ ቁጭ በል ቡና አፍልተህ ተጫወት ምናምን ትሄዳለህ ከእናንተ ጋር አይደለም ምንም ነገር ታላችኋል መታለች አሪፍ ጊዜ እናሳልፋለን ራስህ አፍልተህ ጠጣው ቡናውን በቃ ቡዜ እንሂድ በቃ ምንም እኔ ሳስባቸው ምንም ነገሮችን የሚያስተካክሉ አልመሰለኝም ሌላ ነገር እንፈልጋለን አይ እንደዚህ ነገር የለም እኔ እንኳን አገኘሁት እንደገና ሊያሽሹት ከአይኔ ሊሰውሩት አይሆንም በጭራሽ እሺ የሆነ ነገር ያደርጉሻል ታይ ውጪ ለእሱ ሳትሆኝ እኔ ግን እሱ ለአንቺም ሳትሆኝ አገኘሁት ዋናው ሩታ ምን አለ አንዴ ወንድሟ አይደለ ፍቀጂላት በቃ አብሮ እንዴት ፍቀጂላት እሷ ፈቃድ ያደርጋል ቆይ እሱ ለመንቀሳቀስ እንዴ ፈልጉት አይደለም በቃ ይሄንን እኛ እንረዳው በቃ እሱ ፈልጉት አይደለም ማለት እስከ ዛሬ የሚስትነት ክብር አልገባው ነበር አሁን የሚስትነት ክብር ሲገባው ለእሷ ቦታ ብዙ በድያታለሁ ሩታን ከዚህ በፊት ይቅርታ ጠይቄያታለሁ እስከ ዛሬ ሳላከብራት እስከ ዛሬ ከእሷ ጋር ሳልሆን ልጄን ትቼ
ብዙ ቦታ እንትን ብዬ ነበር። በጣም እሱን ደስ ይላል። በስነ ስርዓት ከሆንክ እኮ ደስ ይላል። ግን እንደዛ አይደለም። አንተ አልገባህ ነገር አለ። ምንድን ነው ያልገባህ? አይገባህም። አሁን ብነግርህ አይገባህም። ጭንቅላት እያተኩሰ ነው። ገባህ? ትኩሳት አለ። ቢያንስ አንዴ ሕክምና ውሰድህና አንዴ ታክመህ ገና አንድ ወቅት ሐኪም የሚያደርግሃል አንዳንዴ አይታመምም። ትናንትና እንደዛ ስላሉ ነው አይደል? አንተ እሱን ታመሃል የምትለው ትናንትና እዚህ ከመጣ በኋላ ሩታዊ ፍሬም ሁሉን ነገር አውቀውበታል፣ ነግረውኛል። አሞት ነበር። አላመመውም። እነሱ ያሉህን አትስማ። አላመመውም። ያመው ለአንተ እንትን አይፈልግም። እኔ ምንም ሳሉን ለምንድን ነው ታተኩሳለህ ምናምን የሚለኝ ነበር። አይደለም አሁን እሱ በተፈጠረው ነገር እንትን ካልክ ብሎ ነው። እኔ ግን የምፈልገው የትም አይደለም ከእኔ ጋር ብቻ ጊዜ ታሳልፍ ነው። ለዛ ነው። ቆይ እናንተ ምን እንዳይሆን ነው? አንዲ በሩን ከፍቶ ከእህቱ ጋር ሊወጣ ምንድን ነው የምትሆነው? አንተ ምን እንዳይሆን ይፈራችሁ? ለምን እንደዚህ ፈራችሁ? ሩታ እንዴ በራስሽ ትተማመኛለሽ። ወደ ቀልቡ ተመልሷል። ሚስቱና ልጆቹን እያለ ነው አይደል? በቃ ከእህቱ ጋር ይወጣ ፍቀጅለት እንዴ። በራስሽ ከተማመሽ ልቀቂው ልጁን እኮ። እሱ እኮ የራሱ ፍላጎት ነው። ሩታዬ ተይው በቃ። ካሁን በኋላ አንቺ እንዳታወሪ አታስጨንቅሽ። ያልከውን ነው የሚደረገው። ለጥያቄ መልስ አይደል የምትፈልገው? በራሱ ፍላጎት ከሚስቴ ጋር ነው ዳኒ። ለጥያቄ መልስ አይደል የምትፈልገው? አንተ ለሱ ብታስብ ኖሮ ይሄንን አታደርግም። ስላሰቡለት አታስብም። ማሰብን ባለው ነገር ሲጀምር አንተ ጋር ጠፍቷል። ምን እንዲሆን ነው የምፈልገው? አብረን ደህና እንዲሆን ደህና ነው አይደለም። ከመጫወቻዎች ምንም ነገር አትፈይጂው። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመልሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ እኔ ጋር ችግር አለ። የልጅሽ አባት ነው አይደል? እንዲጎዳ አትፈልጊም አይደል? ደህና ነው እኮ እንዲጎዳ ፈልግ ነው። ታውቂያለሽ። ፈልግ ኖሮ እንደዛ የልጅሽ አባት በስነ ስርዓት መንገድ አድርጊ። ውስቲ አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛው መንገድ አሳይኝ። ይመስገን ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረጊው እቤት ውስጥ እንዲውልልሽ ነው የምትፈልጊው። እቤት ውስጥ እንዲሆን ነው እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስም የምትይው ልጁ እንዴ። ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው? እንግዲህ ቤተሰብ ጦራችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል ያንተ ቤተሰብ ማታ አየሁ። ዝም በል እኮ አየሁልህ። ቤተሰብነት ጥግ ድረስ እያሳለፍክ ነው። አየሁልህ። ለምንድን ነው የምትጮጨው? ይኸውልህ አብረን ስለዚህ ስለአንተ የምታስብ ስለአንተ የምትጨነቅ ከሆነ ይኸውልህ፣ ስለዚህ አብረን ጊዜ እናሳልፍ። ለምን አብረን ጊዜ እንዳናሳልፍ ምን ትሆነ እኮ እናሳልፋለን። ችግር የለውም። እናሳልፋለን። ደርሰን እንምጣ መጀመሪያ። በቃ አንተም ችግር የለውም። ቡና ምናምን አፍልተሽ ጠብቂኝ እስከዛ እኔ እሱን አብሬ እንትን ብዬ ልምጣ። ምን ችግር አለ ታዲያ? ዳኒ ያው ሁሌ ረብሻ ስለምትፈጥር አንተ ሄድና እናንተ እዚህ ታወራላችሁ። አይደለም እኔ ማውራ ነገር ምንም የለኝም። ከእሱ ጋር ጊዜ ማሳለፍ ነው የምፈልገው። አንቺ እስከዛ ድረስ ቤት ውስጥ መሆን ያለብሽን ሁኚ። እኔ ይመጣል። እነሱ መኝታ አይደለም እዚህ አይደለም። እኔ ውጭ ነው የምፈልገው ከአንተ ጋር። የት ይዘሽ ልትሄጂ ነው? የትም አይደለም። እኔ ዝም ብዬ አብረን ጊዜ እንድናሳልፍ ፈልግ። አይዞሽ ወድሽ ውጣ። እኔ ረብሻ ሌላ ጊዜ ብቻ ነው ሁለታችሁ ብቻ አሁን ደክሞናል። እኛ ነበር ዛሬ ካልሆነ ደግሞ እኔ አልሄድም። እኔ አንተን እፈልጋለሁ። በቃ ስለ ራሴ ነገር ማናገር። በነገራችን ላይ ኤፍሬምም ወዶ አይመስለኝም። የሆነ ነገር አለ ብዬ ነው የማስበው። ኤፍሬም ራሱ የሆነ ነገር የነካው ነገር አለ።